በጸሎተ ሐሙስ ከሚከወኑ ሃይማኖታዊ ተግባራት አንዱ ነው ጉልባን ማዘጋጀት። በርካታ መዛግብት እንደሚያስረዱት እስራኤላውያን ከግብጽ ተሰደው በሚወጡበት ጊዜ በችኮላ ስለነበር አብኩተው ጋግረው መብላት ያለመቻላቸውን ሁኔታ ማስታወሻ ተደርጎ ተገልጧል። ያን ጊዜ ያልቦካሊጥ እየጋገሩ መብላት ንፍሮንም ቀቅለው ስንቅ መያዝ ተግባራቸው ነበር። ይህንንም መሰረት በማድረግ በሰሞነ ሕማማት ቂጣና ጉልባን በማዘጋጀት መታሰቢያ ይደረጋል ተብሎ ተከትቧል። ነገር ግን ደግሞ ከባቄላና ከስንዴ መዘጋጀቱ የስንዴውም ገለፈቻ መላቀቁ የባቄላውን መከካት ሃይማኖታዊ ተግባሩን ኢየሱስ ክርስቶስ 6666 ግርፋት መገረፉን በጅራፉን ብዛት ስጋው አልቆ አጥንቱ መታየቱን መሰረት አድርጎ ነው። የውስጠኛው ላይኛው መወገዱ ስጋው በግርፋት መወገዱን በግርፋት ስጋው ማለቁን ለኔና ላንተ ኃጢያት ለሁላችን ኃጢያት በደሎ ማለት ነው። መቼም ኃጢያት ከባድ ነው። ይሄን ሁሉ መከራ ነው የሚያመጣው። ስለዚህ አምላኬ ሆይ አንተ ለኔ ስትል በግርፋት ስጋ አልቋል አጥንት ቀርቷል። ስለዚህ ደግሞ ምሳሌ ይሆን ዘንድ ይሄው ከላይ ያለውን የስጋ ምሳሌ የሆነውን የባቄላውን ገለፍቻ የስንዴውንም አስወግደናል። አጥንትህ እንደቀረው ደግሞ የባቄላውን ውስጠኛውን የስንዴው ደግሞ ውስጠኛውን እንመገባለን። ይሄን ሁሉ ፈተና ይሄን ሁሉ መከራ የተቀበልከው ለኔ ብለህ ነው ለኔ ስትል ነው ስንል ነው ማለት ነው። ኢየሱስ ክርስቶስ በሞቱ ዘላለማዊ ሞትን ድል አድርጎ ዘላለማዊ ሕይወትን ሰጠ። ይህም ሲታሰብ አስቀድሞ ያሳለፋቸውን መከራና ግርፋት ሃይማኖታዊ መሰረት ባለው ጉልባን ይገለጻል። ጉልባኑን ስንበላው ምንድነው የምናስበው? አምላኬ ሆይ ለኔ ስትል ሐሙስ 3 ሰዓት ነው የተያዘው። አንዴ ከቀያፋ አንዴ ከሐና ስትል መከሰስ ሲገባይኔ የኔን ክስ ወስደ አንተ ለኔ ስትል ተከሳል። አንተ ተገፈህ ለኔ ግን የህይወት ልብስን አለበስከኝ። ስለዚህ ባካ አምላኬ ሆይ ስትመጣ ህይወትን አድለይ በረከትን ስጠይ ስንል ሞቱን እያሰብን ስቃዩን እያሰብን እንደምንመገበው ማለት ነው። ከትንሳኤው ለመተባበር ሞቶ የመነሳቱን የድህነታችንን ሚስጥር የሚገለጠው ምሳሌ የሚሆነንን ክርስቶስ መከተል ስንችል ነው ያሉን መምህሩ ክርስቶስን የመሰለ መልካምነት ህዝበ ክርስቲያኑ ሊያሳይ ይገባል። ክርስቶስ ለኛ ከሞተ እኛ ያለንን ለሌላችሁ ብናበላ ትንሽ ነገር ነውና ክርስቶስ ግን ለኛ ሙቶልን አንተ ሙታሃል ብለን እያሰብን እኛ ደግሞ ለጎረቤታችን እኔ ካለይ ላብላ ማለት ደግሞ ከሱ ጋራ ከትንሳኤው ጋራ መተባበር ነውና ተዛዝነን በዓላችንን እንድናሳልፈላለው።